ሰላም ጓደኞቼ እንዴት ናችሁ? የጽጌረዳ ቤተሰቦች እንዴት ናችሁ? ውዶችዬ በአረብ ሀገር ሆናችሁ የታመመ የምትረዱ የደከመ የምትረዱ ቪዛ ያላስተካከለላችሁ የምትረዱ እርዳታ የምትረዱ ማለት እርዳታ በቃ አሁን የሆነ ነገር አይታችሁ ልባችሁ ተሰብሮ የምትረዱ ልጆች አላችሁ። አረብ ሀገር ተቀምጣችሁ ማዳም ቤት ተቀምጣችሁ የምትረዱ ልጆች አላችሁ። አሁን እናንተ አትርዱ እያልኩ አይደለም። የሰው ልጅ የእናንተም ነገ አወዳደቃችሁ አይታወቅምና መርዳት አለባችሁ። የታመመ መርዳት፣ እንደዚህ ቢዛው ምናምን የተበላሸበት መርዳት፣ የሆነ ነገር መርዳት በጣም አሪፍ ነው። በጣም ጥሩ ነው። እግዚአብሔርም ይወደዋል። በሃይማኖታችን ሁሉም ሃይማኖት ጥሩ ነው ብትረዱ። ግን ምን አለ እኛ ስንረዳ በአግባቡ መሆን አለበት። እኛን ኪሳችንን በማይጎዳ እኛ ሚደን ኢትዮጵያ ተረጂ እንዳንሆን ማወቅ አለብን። እኔ ይሄን ጉዳይ ማን ሲናገር ነው የሰማሁት? ሞጣ ሲናገር ነው። ሞጣ የተናገረው በጣም ብዙ ነው። እኔ ግን በከፊሉ ነው የምናገረው። እያዳመጥኩት ነበር። በጣም ትክክል ነው። አዎ ስንረዳ መርዳት ጥሩ ነው። የታመመ መርዳት፣ የደከመ መርዳት፣ የተራበ ማብላት በጣም ጥሩ ነው። እየተቃወምኩ አይደለም። ግን ኪሳችንን በማይጎዳ በተለይ አረብ ቤት ተቀምጠን ማዳም ቤት ተቀምጠን ሰው ቤት ተቀምጠን ኪሳችንን በማይጎዳ እኛም ነገ ደግሞ እንትን እንዳንሆን አይተን ነው መርዳት ያለብን። አንዳንዴ ልጆች ስትረዱ በቃ እንትን አትሉም፣ ለነገም አትሉም። ያላችሁ እንደሊወር ደሞዛችሁ ምናምን ትሰጡና በቃ እናንተስ ነገ ደግሞ እናንተም ልመና ትወጣላችሁ። እንደሱ አይደለም። የኛ ደሞዝ የኛ አረብ ሀገር መቀመጥ ለጊዜው ነው። ኢትዮጵያ ከሄድ አቆመ። አንድ ቀን ብንሄድ ኢትዮጵያ ያቆማል። በቃ አለቀ። ወር ገቢ የለንም። ስለዚህ ምንድነው ስንረዳ በመጠኑ መሆን አለበት። ለሰዎች ስንረዳ በመጠኑ ኢትዮጵያም የታመመም የደከመም ሁሉን ነገር መርዳት ጥሩ እያለ ግን አንዳንዱ ልጆች ዝም ብላችሁ የወር ደሞዛችሁን የሁለት ወር ደሞዛችሁን ሰጣችሁ ትተውና በኋላ ደግሞ እናንተ ኢትዮጵያ ሄዳችሁ በጣም ትቸገራላችሁ። የጀበና ቡና መጀመሪያ ታጣላችሁ። እንደው ተውት። ቤቱ ምናምን በጣም ትልቅ ነው። ቤት ምናምን በጣም ትልቅ ነው። ያ ሁሉ ታጣላችሁ። የጀበና ቡና የምትጀምሩበትን ታጣላችሁ። ብዙ ነገር አለው። የኢትዮጵያ ኑሮ ታውቁታላችሁ። ስለዚህ መርዳት ጥሩ ነው። አትርዱ እያልኩ አይደለም። ስትረዱ ግን በመጠኑ እናንተ ኪሳችሁን የማይጎዳ ራሳችሁን የማይጎዳ ለነገ ደግሞ እናንተም ልመና ስላለ ስታጡ እናንተም ስለምንገባ አይተን አስተውለን መርዳት በጣም አሪፍ ነው። ገባችሁ? በአጠቃላይ ይቻላል። ከባድ ናት እንደሚሉት አረቦች ዱንያ ደወራ ይላሉ። ዓለም ተዘዋዋሪ ናት ይላሉ። ዓለም ተዘዋዋሪ ናት። ማን ላይ እንደምትወድቅ ስለማይታወቅ እናንተ እግዚአብሔር በፈቀደው እናንተንም ኪሳችሁ ባይጎዳ መርዳት ጥሩ ነው። ግን አንዳንዱ ልጆች አላችሁ የሁለት ወር የሶስት ወር ትረዱላችሁ። እናንተ ደግሞ አጣችሁ ጎዳና ስትወጡ እናያለን። እንደሱ መሆን የለበትም። ስትረዱም በመጠኑ ራሳችሁን ኪሳችሁን በማይጎዳ በመጠኑ እርዱ። ምክንያቱም እናንተ ነገ ከዚህ ስትሄዱ በቃ አቆመ። አሁን ለምሳሌ በ10 የሚሄድ ከሆነ ኢትዮጵያ በ10 የአረብ ቤት ደሞዝ ያቆማል። አለቀ። እኛ ቋሚ መንግስት ሰራተኛም አይደለንም፣ ቋሚ ደሞዝተኛም አይደለንም። ሰው ቤት ነው የመጣ በኮንትራት ነው የገባ ነው። ስለዚህ እኛ ቢደን እንዳንቸገር ማወቅ አለብን። ማወቅ ምክንያቱም ነገ ደግሞ እኛ ደግሞ እንግዲህ የኢትዮጵያ ሰው ኑሮት አይሰጣችሁም። እናንተ አረብ ሀገር ቆይታችሁ ያልኖራችሁ የኢትዮጵያ ሰው ይሰጠኛም ብላችሁ አታስቡ፣ አይሰጧችሁም። ስለዚህ እዚሁ ስትረዱ አይታችሁ ኪሳቸውን በማይጎዳ መርዳት ጥሩ ነው። መጠየቅ ጥሩ ነው። ቤተሰብ መጠየቅ፣ የታመመ መጠየቅ፣ ሁሉን ነገር ማድረግ ጥሩ ነው። ግን ኪሳቸውን በማይጎዳ ነገ ሄዳችሁ ደግሞ ከሰው እጅ እንዳትወድቁ፣ ነገ ደግሞ ሄዳችሁ ሰውን ስጡኝ እንዳትሉ ማለት ነው። በቃ ይቺ ወር ካለፈች አለፈች ነው፣ ተመልሳ አትመጣም። አሁን ለምሳሌ መስከረም ሆነ አይደል? መስከረም ተመልሶ አይመጣም። ጥቅምት ነው የሚቀጥለው አይደል?
ልክ እንደዛ ማለት ነው። ስለዚህ ገንዘባቸው በአግባቡ በመጠኑ አርጉ ነው። አትርዱ እያልኩ አይደለም፣ እርዱ፣ ግን በአግባቡ አርጉት። እኔ እያየው ስለሆነ ነው። አንዳንድ ልጆች የ2 ወር የ3 ወር የ4 ወር ትሰጣላችሁ። የታመመ ምንም አድርጋችሁ በቃ ትሰጡና በኋላ እናንተ ደግሞ ስትቸገሩ እናያለን። በጣም ከባድ ነው። በአቅማችሁ በመጠናችሁ። እግዚአብሔርም እኮ ስጡ ብሏል፣ ግን በአቅማችሁ ነው። በመስጠታችሁ ልክ እግዚአብሔር ይሰጣችኋል። በእርግጥ ግን እናንተንም እንዳትጎዱ፣ ነገ ደግሞ እግዚአብሔር እንዳታማርሩ ሁናችሁ መርዳት ያለ ነው መሆንም አለበት እና አይታችሁ ኪሳቸውን በማይጎዳ እርዱ ለማለት ፈልጌ ነው። አይ ይሄንን ያልኩበት ምክንያት እኔ ሞጣ ሲናገር ሰምቼ ነው። በጣም ነው የተናገረው። በጣም እኔ እሱ ያለውን መድገም ሳይሆን እኔ በጣም ስለገባኝ ነው እሱ የተናገረው። በጣም ገብቶኝ ነው። በቃ ትክክል ነው፣ በቃ እውነት ነው ያልኩኝ። ምክንያቱም ብዙ አረብ ሀገር በቃ የወር ደሞዝ መጣ የከሌ እንዲህ እና በቃ አለቀ። ስንሄድ ኢትዮጵያ አፋችንን ከፍተን ቁጭ 5 የለም። ለዛ ነው እንደዚህ ያልኳቸው። ስለዚህ ገንዘባቸውን በአግባቡ ያዙ፣ ገንዘባቸውን ተጠቀሙበት፣ ያዙ። የታመመ መርዳት ቢሆን አይታችሁ ኪሳችሁን፣ የሆነ ነገር የምታረጉትም አይታችሁ ኪሳችሁን ማረግ አለባችሁ ውዶችዬ። እንግዲህ ይሄ ልላችሁ ነው የመጣሁኝ። ቻው።